ሰላም ጤና ይስጥልን አድማጮች፣ የተፈራው ጦርነት ተጀምሯል። ጠቅላይ ሚኒስትር አብይ አህመድ ኦሮማራ ዳግም እንዲነሳ የሚቀሰቅስ ጥሪ አስተጋብተዋል። እነሆ የተፈራው ጦርነት አሁን በይፋ ተጀምሯል። በወልቃይት አቅጣጫ ድብልቅልቅ ያለ ተኩስም ተጀምሯል። በወልቃይት አቅጣጫ ከባዱ ጦርነት ተጀምሯል። ሸረሪና በተባለ ቦታ እጅግ የተጋጋለ ጦርነት ተጀምሯል። የዓለም አቀፍ መገናኛ ብዙሃንን ትኩረትም ስቧል። በሸረሪና የተጀመረው ጦርነት ታዲያ የድሮ ጥቃት በከፍተኛ ሁኔታ የታየበት እንደሆነ መረጃዎች አመላክተዋል። በድሮንና በከባድ መሳሪያ የታገዘው የተኩስ ልውውጥም ትላንት ቀኑን ሙሉ ሲደረግም ውሏል። በድሮን ጥቃቱም በህወሓት አርሚ 70 ንዑስ እዝ ላይ ከባድ ጉዳት ማድረሱም ተነግሯል። ጠቅላይ ሚኒስትር አብይ አህመድ በአማራ ሚዲያ ኮርፖሬሽን በተላለፈው ቃለ መጠይቃቸው ላይ የአማራና የኦሮሞ ህዝብ አንድ ሆኖ እንዲቆምም በይፋ ጠይቀዋል። ጠቅላይ ሚኒስትሩ በቃለ መጠይቃቸው ላይ ቃል በቃልም ዘመናዊቷን ኢትዮጵያ ከአማራና ኦሮሞ ውህደት ውጪ ማየት አይቻልም ሲሉ የአማራና ኦሮሞን አንድነት ለማሳየትም ሞክሯል። ጠቅላይ ሚኒስትሩ ቃል በቃል ኦሮማራ ዳግም እንዲነሳ ጥሪያቸውን አቅርበዋል። በዚሁ አነጋጋሪው ቃለ መጠይቃቸው ላይ ጠቅላይ ሚኒስትሩ ስለ ጀነራል አሳምነው ጽጌ የተናገሩትም ንግግር በርካታ የአማራ ተወላጆችን እንዳስቆጣም ታውቋል። አማራና ኦሮሞ አንድ ሆኖ እንዲቆም ጠቅላይ ያቀረቡት ጥሪ እንዲሁም ስለ ጀነራል አሳምነው ጽጌና ስለ ሰኔ 15ቱ ያሰሙትን አነጋጋሪ ሚስጥር በዘገባችን እናስደምጣችኋለን። ህወሓትም ትላንት ረፋዱን ሰበር ሲል ባወጣው መግለጫ በይፋ ጦርነት ተከፍቶብኛል ሲል ጦርነቱ መጀመሩን አረጋግጧል። ህወሓት በትግርኛ ቋንቋ ባወጣው መግለጫ የዘር ማጥፋት ፈጻሚና አምባገነን ሲል የጠራው መንግስት ከትላንት ጧት ጀምሮ በምዕራብ ትግራይ ዞን በሸረሪና አቅጣጫ ግልጽ ጦርነት ጀምሯልም ብሏል። በዚህ መሰረት ታዲያ ዳግም ወረራ በጭራሽ አይሳካም ያለው ህወሓት መላው የትግራይ ህዝብ፣ የትግራይ ሰራዊትና የሲቪል ማህበራትም ለዳግም ወረራ የመጣውን ኃይል እስከ መጨረሻ ግባቱ ይፈጽማሉ ሲልም ህወሓት በመላ ትግራይ ክተት አውጇልም ተብሏል። ከባዱ ጦርነት አሁን ተጀምሯል። በወልቃይት መስመር የተሰማውን ሰበር ዜና በቆይታችን በዝርዝር እናስደምጣችኋለን። በሌላ መረጃ ደግሞ ከሳውዲ አረቢያ አሳዛኝ ነገር ተሰምተዋል። ኢትዮጵያውያን ዳግም በሞት መቀጣታቸው ታውቋል። ሳውዲ አረቢያ ትላንት ቅዳሜ 3 ኢትዮጵያውያንን በሞት እንደቀጣችም መረጃዎች ወጥቷል። 3ቱ ኢትዮጵያውያን ወደ ሳውዲ አረቢያ ሐሺሽ ለማስገባት ተባብረዋል ተብሎ መከሰሳቸውን የሀገር ውስጥ ጉዳይ ሚኒስቴር በመግለጫው ላይ አሰምቷል። በየሳምንቱ ከሳውዲ አረቢያ እየተሰማ ያለው የሞት ቅጣት የብዙዎችን ትኩረት የሳበ ጉዳይ ሆኗል። በቆይታችን ተካቷል። ይህ ኢትዮ ፕላስ ሚዲያ ነው። ኢትዮ ፕላስ ሚዲያን ሰብስክራይብ፣ ቪዲዮዎቹን ደግሞ ላይክ እና ሼር በማድረግ ጥቂት ደቂቃዎችን ከኛ ጋር እንድታሳልፉ በአክብሮት እንጋብዛችኋለን። እነሆ አሁን የተፈራው ጦርነት ተጀምሯል። ጠቅላይ ሚኒስትር አብይ አህመድ ኦሮማራ ዳግም እንዲነሳ የሚቀሰቅስ ጥሪ ማሰምተዋል። የተፈራው ጦርነት በወልቃይት አቅጣጫ ሱዳን ድንበር ፈንድቷል። በወልቃይት አቅጣጫ መከላከያና ደመቀ ዘውዱ የሚመሩት ጦር ከህወሓቱ አርሚ 70 ጋር ተኩስ መክፈታቸው ታውቋል። በሸረሪና የተጀመረው ጦርነት ታዲያ የድሮን ጥቃት በከፍተኛ ሁኔታ የታየበት እንደነበር መረጃዎች አመላክተዋል። በድሮንና በከባድ መሳሪያ የታገዘው የተኩስ ልውውጥም ትላንት ቀኑን ሙሉ ሲደረግ እንደዋለም ታውቋል። በድሮን ጥቃቱ በህወሓት አርሚ አንድ ንዑስ እዝ ላይ ከባድ ጉዳት ማድረሱም ከአካባቢው የወጡ መረጃዎችም አመላክተዋል። ትላንት ቅዳሜ ሐምሌ 25 ከንጋቱ 11 ሰዓት ከ45 ጀምሮ በሸረሪናና በአካባቢው በኢትዮጵያ መከላከያ ሰራዊትና በትግራይ ኃይሎች መካከል የቀለጠ ጦርነት መጀመሩ ታውቋል። ሁለቱም ወገኖች በከባድ መሳሪያዎች የታገዘ የተኩስ ልውውጥ ቀኑን ሙሉ እያደረጉ እንደዋሉም መረጃዎች ጠቁሟል። በዛሬው ዕለትም ትንሽ ጋብ ያለ ቢመስልም ነገር ግን ሰዓታትን እያለፈም ከባድ የተኩስ ልውውጥ እየተደረገ እንደሚገኝም መረጃዎች አመላክተዋል። አርሚ 70 በመባል የሚታወቀው የትግራይ ሰራዊት አንዱ ህወሓት ሲንቀሳቀስበታል ተብሎ በሚታወቀው በዚህ ስፍራ የተቀሰቀሰው ይህ ጦርነት በእግረኛና በመካናይዝድ ጭምር የታገዘ ከባድ ጦርነት እንደሆነ ታውቋል። ይህ ዜና ከተሰማ በኋላ ትላንት ቅዳሜ ረፋዱ ላይ ባወጣው ሰበር መግለጫ በይፋ ጦርነት ተከፍቶብኛል ሲል ጦርነቱ እውነትም መጀመሩን አረጋግጧል። የዘር ማጥፋት ፈጻሚ አሊያም ጄኖሳይደሩና አምባገነን ሲል የጠራው ገዢው መንግስት ከትላንት ጧት ጀምሮ በምዕራብ ትግራይ ዞን በሸረሪና አቅጣጫ ግልጽ ጦርነት
ጀምሮብኛል ብሏል። ህወሓት ይህንን አይነት ክሱን ቢያሰማም የፌዴራል መንግስት ግን እስካሁን ስለ ጉዳዩ ያለው ነገር የለም። ይህ ስርዓት በትግራይ ህዝብ ላይ የዘር ማጥፋት ዘመቻ አውጇልና ወደ ስልጣን ከመጣበት ጊዜ ጀምሮ ሁሉንም አይነት ዓለም አቀፍ ወንጀሎች ሲፈጽም ቆይቷል ያለው የህወሓት መግለጫ ትግራይን ለመውረርና ህዝቡን ለማጥፋትም ተነሳሽነቱን ወስዷል በማለትም የጦርነቱ ጀማሪ የመንግስት ኃይል መሆኑን አንስቷል። አሁን ላይ በወልቃይት አቅጣጫ ተጀመረ የተባለው ጦርነት ላይ በኮሎኔል ደመቀ ዘውዱ የሚመራው የተከዜ ዘብ የተባለ ጦር እየተሳተፈበት እንደሚገኝም መረጃዎች ጠቁመዋል። ህወሓት ባወጣው መግለጫ ስለዚህ የትግራይ ህዝብም ሁሉም የትግራይ ደህንነት ኃይሎች፣ የትግራይ ብሔራዊ ኃይሎችና ታጋዮች፣ የትግራይ ሲቪል ማህበረሰብ፣ የትግራይ ሃይማኖት ተቋማትና ሌሎች የሚመለከታቸው አካላትም ዛሬም እንደ ትላንቱ አስደናቂ ታሪክ እንስራ፣ ለዳግም ወረራ የመጣውን ኃይል እስከ ወዲያኛው የሚሰናበትን መልስ እንስጥ በማለትም ለመላው የትግራይ ህዝብ የክተት ጥሪውን አስተላልፏል። ዓለም አቀፉ ማህበረሰብና የፕሪቶሪያ ሰላም ስምምነት ኮሚቴም የጦርነቱ ጀማሪ ዘር አጥፊና አምባገነን አገዛዝ ሲል የጠራውን ገዢው መንግስት መሆኑን ይወቅልኝ የሚል መግለጫም ከህወሓት በኩል ወጥቷል። ሰሞኑን እየታየ ካለው የሚዲያ ጦርነት አንጻር ትላንት ንጋት ላይ የተቀሰቀሰውና አሁንም የቀጠለው የከባድ ጦርነት ወደ ሌሎች ግንባሮች ሊስፋፋና ምናልባትም የሰሜኑ ጦርነት በይፋ መጀመሩ ሊታወጅ ይችላል የሚል ስጋት መጨመሩን የሚያሳዩ መረጃዎችም ከየአቅጣጫው መውጣትም ቀጥሏል። በሌላ መረጃችን ደግሞ የአማራ ፋኖ ኃይሎች በአባይ ሸለቆ በኩል ከባድ ጥቃት ከፍተው ሙሉ በሙሉ ጦሩ ተደምስሷል የሚል ዜና አሰምቷል። እነሆ የተፈራው ጦርነት ሲጀምር ጠቅላይ ሚኒስትር አብይ አህመድ ኦሮማራ ዳግም እንዲነሳ የሚቀሰቅስ ጥሪን በአማራ ሚዲያ ኮርፖሬሽን በተላለፈ ቃለ ምልልሳቸው ላይ አሰምቷል። የአማራና ኦሮሞ ማህበረሰብ በሀገረ መንግስት ግንባታው ትልቅ ሚና ያለውና እርስ በርሱ ተጋብቶ ተዋልዶና ተዛምዶ የኖረ ጠንካራ ቁርኝት ያለው ህዝብ ነው በማለትም አማራና ኦሮሞ ዳግም አንድ ሆነው እንዲቆም ያላቸውን ፍላጎትንም አንጸባርቋል። ጠቅላይ ሚኒስትር አብይ አህመድ ዘመናዊቷን ኢትዮጵያ ከአማራና ኦሮሞ ውህደት ውጪ ማየት አይቻሉም በማለትም ተናግረዋል። ጠቅላይ ሚኒስትሩ በዚሁ ቃለ መጠይቃቸው ጀነራል አሳምነው ጽጌንና ሰኔ 15ን በተመለከተ የተናገሩትም በርካታ የአማራ ተወላጆችን ያስቆጣና ብዙዎችን ያነጋገረ እንደሆነም ለመመልከት ችለናል። ጀነራል አሳምነው ጽጌን ገዳይ አድርገው ያቀረቡት ጠቅላይ ሚኒስትር አብይ እኔ የሚያሳዝነኝ ሰኔ 15 ገዳይም ተገዳይም በአንድ የተወደሱበት ቀን መሆኑ ነው በማለትም እስከ አዲስ አበባ ድረስ የተዘረጋውን የሰኔ 15 ድራማዊ ግድያ በማቀነባበሩ ላይ ጀነራል አሳምነው ጽጌንና በስም ያልጠቀሷቸውን ኃይሎች ተጠያቂ ለማድረግም ሞክረዋል። ይህንን ተከትሎም ጠቅላይ ሚኒስትር አብይ አህመድ ከአማራ ሚዲያ ኮርፖሬሽን ጋር ባደረጉት ቃለ መጠይቅ ላይ ሰኔ 15 በአማራ ክልል በተከሰተው ግድያ ዙሪያ የሰጡት ማብራሪያ በአንዳንዶች ዘንድ ከፍተኛ ቁጣን አስነስቷል። ከአደጋው በላይ ህዝብንና ባለቤቶችን ያሳዘኑና ያስቆጣው ለህግ የበላይነትና ለፍትህ መቆም የሚገባቸው የሀገሪቱ ጠቅላይ መሪ ክስተቱን ያስረዱበትና የፈረዱበት አውድ አሳዛኝ የሚለው አሳዛኝ እንደሆነም በማህበራዊ ሚዲያ ላይ ሲዘዋወሩ ያገኘናቸው ምልክቶችም አመላክቷል። ጠቅላይ ሚኒስትሩ በንግግራቸው እንዳሉት ገዳይም ሟችም እኩል ጀግና ተብለው መወደሳቸው ያሳዝነኛል ሲሉም ቃል በቃል ገልጸዋል። ጠቅላይ ሚኒስትሩ በስም ባይጠቅሱም የአማራ ቁልፍ የሚባሉ መሪዎችና ጀነራሎችም እርስ በርሳቸው እንደተገዳደሉ አድርገው ጉዳዩ ተጣርቶ ይፋ ባይደረግም እርሳቸው ግን የአመራሮችን ግድያ እርስ በራስ በሚል ፈርጀው ማለፋቸው በሶሻል ሚዲያ መንደር እጅግ መነጋገሪያ ሆኗል። ጠቅላይ ሚኒስትሩ ተጠያቂነትን ከማንሳት ይልቅ እርስ በርሳቸው መገዳደላቸውን ጠቆም አድርገውም አልፏል። የጠቅላይ ሚኒስትሩ ንግግር የእውነትና የፍትህ ሚዛንን ያዛባና በጥቃቱ ሰለቦች ላይ የተሰነዘረ የቃላት በደል ይመስላል የሚሉም በርካቶች ናቸው። ገዳይንና ሟችን በአንድ ሚዛን ማስቀመጥ ያለው አደጋ በህግና በጥሩ የስነ ምግባር እሴት ውስጥ ገዳይና ሟች በምንም አይነት መለኪያም በአንድ መደብ ወይም ጀግንነት በሚል የጋራ ማዕረግ ሊካተቱም አይችሉም። በሌላ መረጃችን ደግሞ ሳውዲ አረቢያ 3 ኢትዮጵያውያን በሞት መቅጣቷን አስታውቃለች። ሳውዲ አረቢያ ትላንት ቅዳሜ ሐምሌ 25 2018 ዓ.ም በአሲር ግዛት 3 ኢትዮጵያውያን ላይ የሞት ቅጣት አስተላልፋለች። 3 ኢትዮጵያውያን ወደ ሳውዲ አረቢያ ግዛት አሽሽ ለማስገባት ተባብረዋል ተብለው መከሰሳቸውንም የሀገር ውስጥ ጉዳይ ሚኒስቴር በመግለጫው ላይ አመላክቷል። ሟቾቹ በቁጥጥር ስር ከዋሉ በኋላ በተደረገው ምርመራ ጥፋተኛ ሆኖ መገኘታቸውን የገለጸው ሚኒስቴሩ ፍርድ ቤቱ በሞት እንዲቀጡ ውሳኔ ማሳለፉንም አክሏል። ተከሳሾች ወደ አገሪቱ ጠቅላይ ፍርድ ቤት ይግባኝ ቢሉም ውሳኔው መጽናቱንና ቅጣት መፈጸሙን ጨምሮ ማስታውቋል። የሞት ቅጣቱም ቅዳሜ ሐምሌ 25 2018 ዓ.ም በአሲር ግዛት መፈጸሙን ሚኒስቴሩ ባወጣው መግለጫ ላይ
ጠቁሟል። ይህ ዜና የተሰማው ሰኞ ሐምሌ 20 2018 ዓ.ም እንዲሁ የሳውዲ አረቢያ የሀገር ውስጥ ጉዳይ ሚኒስቴር 5 ተጨማሪ ኢትዮጵያውያን በሞት መቅጣቱን ካስታወቀ በኋላ ነው። ድርጊቱ የበርካታ ኢትዮጵያውያንን ልብ መስበሩንም መመልከት ችለናል። በአንድ ሳምንት ባልሞላ ጊዜ ውስጥም 8 ኢትዮጵያውያን በሳውዲ አረቢያ በሞት መቀጣታቸው ታውቋል። በተያዘው ዓመት ብቻ የመጀመሪያዎቹ 7 ወራት ብቻ 17 ኢትዮጵያውያን በሳውዲ በሞት ተቀጥተዋል። ከዚህ ቀደም ሂውማን ራይትስ ዎች ሐሚስ ሙሻይት በተባለ እስር ቤት ቢያንስ 63 ኢትዮጵያውያን ከአደንዛዥ እጽ ዝውውር ጋር በተያያዘ የሞት ቅጣት ተላልፎባቸው እየተጠባበቁ እንደሆነም መግለጹ ይታወቃል። የኢትዮጵያ የውጭ ጉዳይ ሚኒስቴር ሐምሌ 6 2018 ዓ.ም ባወጣው መግለጫ የኢትዮጵያ መንግስት ከሳውዲ አረቢያ ከሚመለከታቸው አካላት ጋር የህግ ሂደት ላይ ያሉና የፍርድ ውሳኔ የተላለፈባቸው ኢትዮጵያውያንን በተመለከተ ከሚመለከታቸው የሀገሪቱ ባለስልጣናት ጋር በቅርበት እየተነጋገረ እንደሚገኝ ማስታወቁም አይዘነጋም። ይህ ኢትዮ ፕላስ ሚዲያ ነው። ለሰዓቱ የተዘጋጁ መረጃዎቻችን በዚሁ ተጠናቋል። ኢትዮ ፕላስን ሰብስክራይብ፣ ቪዲዮቹን ደግሞ ላይክ እና ሼር በማድረግ አብራችሁን ስለምትቆዩ ከልብ እናመሰግናለን። ሰናይ ጊዜ